ሰላም ጤና ይስጥልኝ እንደምን አመሻችሁ ከሰዓት በኋላ ስለሆነ ሌሎችም ጠዋት ስለሆነ ደግሞ እንደምን አደራችሁ የእግዚአብሔር ሰላምታ በማስቀደም አንድ በራሴ በኩል እንዲህ ቢሆን ይጠቅመናል እንዲህ የሚሆን ካገኘን መልካም ውጤታማ እኛ እንሆናለን እኔ ሳልል እኛ እንሆናለን ነው የምላችሁ ስለዚህ እኛን ውጤታማ ሊያደርገን የሚችሉ ሐሳቦችን ይዤ ውጤታማ ሊያደርገን ይችላሉ ብዬ የገመትኩትን የአቅሜን ያክል የሚረዳውንና የተረዳሁትን ከኔ ጋር እንድትረዱ የሚጠቅምም ከሆነ ከውስጡ የሚጠቅመውን እንድትወስዱ የተሻለ ሐሳብ ያላችሁ ካላችሁ እንድታዳብሩት በማሰብ አንድ የሆነች ዝርዝር ነጥቦችን ይዤላችሁ ቀርቤያለሁ። ይሄንን ዝርዝር ሁኔታ ውስጥ ከመግባቴ በፊት ከዛሬ 30 ዓመት በፊት ያጋጠመኝን ላስታውሳችሁ ወዳለሁ ሊነግራችሁ እንድትዝናኑበት ይሄንንም ደግሞ ከ30 ዓመት በፊት የነበረውን ማስታወስ እንድችል ያደረገኝ የተግማማን ህይወት የምንኖር ስለሆነ ከተግማማን ህይወት ውስጥ የሚያወጣን ሳይሆን የተግማማ ህይወትን የሚያግማማ አፍ ያላቸው የሚፈጽሙት ደባ እጅግ በጣም ቆሻሻ መሆኑን ስላየሁ ከዚህ ብንላቀቅ ምን አለ የሚል ግምት ይዤ ነው የራሴን የገጠመኝን መንገር የፈለኩት። ወደ ሰባዎቹ ውስጥ እኔ ብዙውን ጊዜ ሩቅ መንገድ 500 ኪሎ ሜትር ያክል ይጓዛለሁ። 500 ኪሎ ሜትር 9 ሰዓት ከአውቶቡስ ውስጥ ለምሳ ወይም ለቁርስ አንድ ቦታ ላይ ከመውረድ በስተቀር አውቶቡሱ እየተጓዘ እስከ 11 ሰዓት ድረስ የሚቆይበት ጉዞ ነው የሚጓዘው። ያው በወር 2 ጊዜ ያን ጉዞ ይጓዛለሁ። በዛም ወቅት በዘመኑ ነጋዴዎችም አብሮ በዛው አውቶቡስ ላይ ብዙ ባለጉዳዮች ይንቀሳቀሳሉ። ከዛም ያን ወቅት ደግሞ ሁሉም ነገር እንዳሁኑ ኬላዎች ሁሉ ከፍተኛ ቁጥጥርና ክትትል ጥበቃ የተደረገበት ወቅት ነው። አሁን የመሳሪያ ዝውውር ከፍተኛ በሀገራችን ውስጥ ሆኖ ሰውን ለመግደል ሰውን ለማጥፋት ገዳዮች የሚጠቀሙበትን ስልት አይነት በሀገራችን ላይ የኑሮ ውድነትን ለማምጣትና ጥላቻ በሀገሪቱ ውስጥ በመንግስት ላይ የሚፈጥሩ ነገሮችን ለመስራት የተሰለፉ ሰዎች የሚሯሯጡበት ወቅት ስለነበር ሁሉም ነገር ጥብቅ ነው፣ ቁጥጥር አለ እና በኮንትሮባንድ ባይሆንም ህጋዊ የሆነ ንግድ የሚነግዱ ሰዎችም በህጋዊ ንግድ ስም ኮንትሮባንድ ንግድን ይነግዳሉ እና አንድ አውቶቡስ 63 ሰው ነው የሚጭነው። 63 ሰው ጭኖ ከላይ እቃ ማጫኛ ላይ ብዙ እቃ ነው የሚጭኑት። ገንዘብ ከተከፈለ ይጭናሉ። አውቶቡሶች የግል አውቶቡሶች ስለሆኑ በካርኒ ቆርጦ ልክ ለሰው እንደሚቆርጦ ግምት ገምቶ ገንዘብ ተቀባይ ባስፈልገው መሰረት ወስኖ ይጭናል እና ቆዳ የሚነግድ ነጋዴ አውቶቡስ ላይ ቆዳ ጭኗል። ቆዳ በወቅቱ አቃቂ ድረስ ካለንበት ቦታ ይጫናል፣ በአውቶቡስም ይጫናል። በጭነት መኪናዎችም ብዙ ቆዳ የሚነግዱ ሰዎች ይጭናሉ። እንዳሁኑ ሃይሱዚ የተለያዩ መኪናዎች ስማቸውን አሁን መለየት አልችልም
እንደሰፋው ያክል እንደበዛው ያክል የለም እና አውቶቡሱ ላይ ቆዳውን የጫነው ነጋዴ ከኛ ጋር አብሮ በውስጥ ሆኖ ሲሄድ አጠገብ ነው የተቀመጠው። በአንድ ወንበር ላይ ሁለት ሰው የሚቀመጥ ቦታ ላይ ሶስት ሰው የሚቀመጠው ሳይሆን ሁለት ሰው በሚቀመጠው ላይ ነው የተቀመጥኩት። አጠገቤ ተቀምጧል። ኬላ በደረሰን ቁጥር ሁሌ ይቁነጠነጣል። የሚያደርገውን የሚይዘውን የሚጨብጠውን ያጣል። ምን ለምን እንደሆነ አልገባኝም። እንደዚህ እየተጓዝን አንድ ትልቅ ማለፍ በማይቻል ኬላ ጋር ስንደርስ ባለ እቃዎች ሁሉ ከላይ ፎርዴ ጫንም ይሁን ሌላ ለተለያየ እቃ ብዙ የጫኑ ሰዎች ይወርዳሉ ከአውቶቡሱ። ፍተሻ አለ። ለፍተሻ ሁሉም በወረደበት ቦታ ባለ እቃዎች ከበስተጀርባ ወደ አውቶቡሱ ቅጥ ይዞሩና ፋይናንሱ ወደ ላይ ከማውጣቱ በፊት የሚተያዩት ነገር አለ መሰለኝ። ይተያያሉ፣ ይተዋወቃሉ። እነሱ የሚተዋወቁበት ነገር አለ። እኔ አላውቅም። ይሄ ቆዳ ነጋዴው አብሮ ከነሱ ጋር ቆመዋል። ወጣና ፋይናንስ ፖሊሱ ላይ ወጥቶ ይህን ከመንገሬ በፊት አውቶቡሱ ከወትሮ የተለየ ይሸት ነበረ። በውስጥ ከላዩ ላይ ልክ ነፍጣ የሚፈስ ከሆነ የነፍጣ ሽታ እንደሚያውድ ውስጥ ያለውን ተሳፋሪ ሁሉ እጅግ በጣም ያስቸግር ነበረ። ሽታ ከወትሮ የተለየ ሽታ ነበረው አውቶቡሱ እና ፋይናንስ ላይ እንደወጣ ይሄ ባሌቃ እያለ የጠየቀ የኔ ነው ምንድነው ያለው? ናውጣ ውረድ ምናምን እያለ የፈተሸ ብዙ ፍተሻ ቦታ ላይ ይቆያል። ወደዚህኛው በጣም ትልቅ ቦንዳ ሆኖ የታሰረው ጋር ደርሶ ባሌቃ ሲል የኔ ነው አለ። ምንድነው ዛሬ ሲባጋ ይሄ አውቶቡስ ይሸታል። አውቶቡሱ ላይ ምን ጭናችኋል? ምንድነው? ይሄ ቆዳ ነው። ታዲያ ቆዳው እንዴት ይሄን ያክል ይሸታል? ቆዳው አይደለም የሚሸተው አለ። ቆዳው አይደለም የሚሸተው። ህዝቡ ከኔ ጋር የሚመጣውም ህዝብ እየተቸገረ ነው። እባክህን ቶሎ ልቀቀንና እኔ ሄጄ ሕክምና መድኃኒት የሚቀባው አልቆብኝ ነው፣ ሰውነቴ ነው የሚሸተው አለ። እኔ አመንኩ። አጠገቤ ሆኖ ሽታው በጣም የበዛ ስለሆነ ሰውየው ነው የሚሸተው እያልኩ ጭንቅላቴን አመንኩ። በቃ ለካስ ይሄ ሰውዬ ነው አውቶቡሱን በሙሉ እየበጠበጠ ያለው ብዬ በቃ እየተጸየፍኩ በጣም እያዘንኩ እያለው ከላይ ሳቅ ያለ ወረደ። ፋይናንስ ፖሊሱ ሳቅ ያለ ወረደና ተያይዞ ወደ 5 ኪሎ ሜትር ያክል 50 ሜትር ያክል ከአውቶቡሱ ራቅ ብሎ ቆሞ ተነጋገሩና ምን ያው ገንዘብ አግኝቷል መሰለኝ። እውነት ነው ይሄ ሰውዬ እኔ ልሳየው ከእናንተ ጋር እንዴት ተሳብ በሌላ መኪና እንሸኘው እንጂ ይህን ሰው እናንተ እስከ መጨረሻው ድረስ ከዚህ ጋር እንዴት ዘልቃችሁ እንደመጣችሁ አላቅም። በጣም ይሸታል፣ እጅግ በጣም ነው የሚሸተውና ብሎ በቃ እንደውም እንደ መጸየፍ አይነት ሁኔታ አድርጎ ተጸይቦ ሰውዬን በሌልልኝ አለ። ሂድ ከዚህ ጥፋ አለ። አውቶቡስ ውስጥ ገባ። ወደ ቃሊቲ አካባቢ ቃሊቲ አካባቢ አልደረስንም። አቃቂ አካባቢ ስንደርስ አውቶቡሱ ቆመ። ለካስ አውቶቡስ ሹፌሩም ያውቃል እቃውን የጫነው ገንዘብ ተቀባዩም ያውቃል። በቆዳው ውስጥ ነብር ቆዳ አስገብቶ ኖሯል። ነብር ቆዳው ከቆዳው የተለየ ጠረን ስላለው እጅግ በጣም የሚሸት ስለሆነ ይሄ ፋይናንስ አውቆታል። ገንዘብ የሚያስገኝ ነገር መሆኑን ስላወቀ ከሰውየው ገንዘብ ተቀብሎ ነው የለቀቀውና መጀመሪያ ፋይናንሱ ከለቀቀ በኋላ ወደ እኔ መጥቶ ሊቀመጥ ሲል እኔ በፍጹም ከሱ ጋር አልቀመጥም ብዬ ወደ አውቶቡሱ ጋር ፊት ሲል እባክህ ዝም ብለህ ቁጭ በል፣ ሰውየው አይደለም የሚሸተው ሌላ ነገር ነው፣ አንተ ሚስጥሩ አልገባህም፣ የምታውቀው ነገር ስለሌለ ነው፣ ሰውየው አይደለም የሚሸተው፣ እኛ እናውቀዋለን የሚሸተውን ነገር ብሎ ሲነግረኝ ግራ ተጋባሁና ያው ሌላ መቀመጫ ትርፍ ስለሌለ በቦታው ላይ ሆኜ በዛው ወደ ተወሰነው ቦታ ላይ ስንደርስ ቆዳው ወረደ። ሰውየውም ከቆዳው ጋር አብሮ ወረደ። እኔም መቀመጫዬ ለእኔ ተመቸኝና አዲስ አበባ እስከሚገባ ድረስ ስንሄድ ሰዎቹ አንተ አታውቅም እንደ ሰውየው ቆዳ ነጋዴ ነው፣ ቆዳው ውስጥ ነብር ቆዳ ይዞ መጥቶ ነው እንዲህ እኛው እያወቅን ነው ዝም ያልነው
እያወቅን ነው ዝም ያልነው? ለምንድን ነው እንደ ይሄን ያህል የተጨነቀው? ቆዳ ነጋዴ ከሆነ ቆዳው የሚሸት ከሆነ የንብር ቆዳው የሚሸት ከሆነ የንብር ቆዳውን የሚለቀው ሰውዬ ከሱ ጋር በገንዘብ ተደራድሮ የሚለቅ መሆኑን ካወቀ እራሱን ለምን አገማ? እኔ ነኝ የሚገማው። ሕክምናም ተከታትዬ ያለቀቀኝ በሰውነቴ ውስጥ ሁልጊዜ የሚቀባው መድኃኒቱ ስላለቀብኝ ነው ህዝቡ እየተቸገረ ነው ያለው። እባክህን ቶሎ ፈትሽና ልቀቀን ብሎ ያለው እራሱን ለምን አገማ ታዲያ? ለገንዘብ ለአንድ ለሁለት ነብር ቆዳ ገንዘብ ለማግኘት ብሎ ለምን ራሱን አገማ ብዬ በጣም ተጸየፍኩ። ሰውየውን እስከ መጨረሻው ድረስ በህይወት አሁንም አለ። እስከ መጨረሻው ድረስ እንደገማው የሚገማ ሰው መሆኑን ታዝቤው አለብኩ። እና አሁን ይህን ለማንሳት የፈለግኩት ብዙ ሰዎች ለገንዘብ ስል የሚገማ ንግግር ሲናገሩ ሲሰማ ለጥቅም ብሎ ራሳቸውን አግምቶ ራሳቸውን እንደማግማት ነው። አንድ ሀገርን ህልውና የሚነካ ነገር የሚሰራ ራሱን እንደማግማት ነው የሚቆጠረው። ለገንዘብ ብሎ የተወለደበትን አገር ስም ማጠላሸት፣ ማቆሸሽ፣ ማግማት ራሱ እንደገማ ይቆጠራል። ስለዚህ ይህንን የሚገማውን አንደበት ከመጥፋት ይልቅ የጠላውን ነገር በምን መልኩ ቢሆን ነው መለወጥ የሚቻለው፣ ማስተካከል የሚቻለው፣ ማቃናት የሚቻለው፣ ማስተማር የሚቻለው? ጥሩ ሽቶ ከሽቶ በላይ የሚያውድ መልካም ንግግር ተናግሮ ማለፍ ሲገባው ለገንዘብ ብሎ በአፉ የሚተፋው የሚገማ ንግግር የሚናገሩትን ሲሰማ የቆዳው ነጋዴ ትዝ ብሎኝ ዛሬ አንድ ይሄንን አሁን የሚከተለውን ሐሳብ ይዤ ቀርቤያለሁ። እንደ ቆዳ ነጋዴው የሚገማው ንግግር እንደ ቆዳው ነጋዴ እኔ ነኝ የሚገማው ብሎ ራሱ ገምቶ ቆዳውን እንዳሳለፈ ሳይሆን ለገንዘብ ጥቅም ብሎ የሀገርን ህልውናና የህዝብን ነጻነት፣ ክብርና ዝና የሚያዋርድ የሚናገሩ ሰዎች የሚገሙ ራሳቸው የገሙ መሆናቸውን እንደ ቆዳው ነጋዴ የሚገሙ መሆናቸው ስላሳሰበኝ ስለተሰማኝ እንዲህ ብለው በእንዲህ አይነት መልኩ የሚጠሉት ነገር ቢኖርም ማግኘት የሚፈልጉት ጥቅም የሚፈልጉትም ከሆነ በእንደዚህ አይነት የጣፈጠ ንግግር ተናግሮ የበለጠ ማግኘት የሚችሉ አይችሉም ወይ የሚል ሐሳብ ራሴ አፍልቄ ከራሴ ውስጥ እነሱ ሆኜ ብናገር ቢሰድቡኝም ይስደቡኝ፣ የማያውቀውን ይንተፋተፋል ብሉኝም ይበሉኝ፣ እንደነሱ ባልገማ ከአፌ የሚወጣው ከአንደበቴ የሚሰነዝረው መልካም ሊሆን ስለሚችል ስድባቸውን ይችላሉ ብዬ ነው ዛሬ ይዤላችሁ የቀረብኩት። ይህም የመጀመሪያው ለህዝብ የሚያስፈልገው ለሀገር የሚያስፈልገው ታሪክና ዝና ሊሆን የሚችለው የሚያስችል ነገር የምናስበው አስበን መናገር የሚገባን ለህዝብ ጥበቃን የሚሰጥ ለዜጋው ጥበቃን የሚሰጥ ስርዓት ካለ በወታደራዊ ብቃት ኃያል የሆነ ስርዓት ከተዘረጋ ለአገር አስተዳደር ምቹ ሁኔታዎችን የሚፈጥር ስርዓት ለመዘርጋት ከተቻለ በምድሩ ላይ የምጣኔ ሀብት ማደግና ለምርት መትረፍረፍ የሚተጋ ሁኔታዎች ከተመቻቸው ማለት በምድሩ ላይ ምጣኔ ሀብት ማደግና ለምርት መትረፍረፍ የሚተጋ ስርዓት ከተዘረጋ ወደ ወርቃማ ዘመን መሻገር እንዴት እንደሚቻል ህዝቡን ያሳተፈ መንገድ የሚያስተዋውቅ
ስርዓት ከተዘረጋ ለአዳዲስ ዘመናዊ ቴክኖሎጂዎች መስፋፋት ባለሀብቶችን የመጋበዝ ሁኔታዎች ከተመቻቹ ለሁሉም የሀብት ክፍፍልን እኩል አይን የሚመለከት ካለ ሁሉም የሀብት ክፍፍሉ ለሁሉም አካባቢዎች በእኩል እይታ የሚያዳርስ የሚያከፋፍል ስርዓት ከተዘረጋ ካለ ወደ ህዝቡ ወረድ ብሎ ሐሳቡን የሚሰማ የሚቀበል መንገድ ቀያሽ መሐንዲስ የሆነ ሁኔታዎች የሚፈጥሩ ሰዎች ካሉ የማዘዝ ሳይሆን ለመታዘዝ የተዘጋጀ መሪ ካለ በፓርቲው አባላትና ደጋፊዎች ብቻ የማይመካ በሀገሩ ህዝብና በዜጎቹ የሚመካ ጥሩ ብሩህ አእምሮ ያለው መሪ ካለ የመንግስትን ቋሚ ህግ እንደ ደም ስሩ አካል ውስጥ ዝውውር የሚከታተልና እንከኖችን በማስወገድ ብቃት የተካነ ካለ እነዚህን በመሳሰሉት ነገሮች የምንታጀብ ከሆነ ይህንን በመሳሰሉት ላይ የምንንቀሳቀስ የምንሰራ በዚህ ስራ ላይ እነዚህን ለመስራት የምንተጋ የምናስብ የምናወጣና የምናወርድ እያንዳንዱን የሚታየንን እንከን ለማስወገድ የሚያስችል ሁኔታዎችን መፍጠር እንችላለን። ስለዚህ ከነዚህ ከገለጽኳቸው ሐሳቦች ውስጥ ይሄ ሁሉ እያለ ነው እንደዚህ አይነት ሁኔታዎች በሙሉ እየተሰሩ ሳለ ክፍተት የለውም እንከን የለውም ብለን ወስደንም የምንተፋ የሚገማ ንግግር የምንናገርም ከሆነ ያን ንግግራችንን ትተን እስቲ በእንደነዚህ አይነቶች ሐሳቦች ላይ ራሳችን አሰልፈን ምክር አዘል ነገሮችን እየተጠቀምን ለጠላት አመቺ ሁኔታዎችን ሳንፈጥር የጠላትን አንደበት የሚያዘጋ ንግግር እየተናገርን ከአንደበታችን እንደማር የሚጥም ነገር እያወጣን በያለንበት ብንሰለፍ ባንጠቀምም ተጠቃሚዎች እንዲጠቀሙ እንዲጠቀሙ የምናስብበትን ሁኔታ ብናመቻች ይሻላል የሚል ሐሳብ ይዤ ነው እቺን ባጭሩ ለእናንተ ይዤ የቀረብኩት። ከዚህ ውስጥ ከዘረዘርኳቸው ውስጥ ገንቢ ያልሆኑት ካሉ ልትተቹኝ ትችላላችሁ፣ ልትቃወሙኝም ትችላላችሁ። እኔ የምደግፋቸው ሐሳቦች ካሉ እኔ አምኜ ያቀረብኩት ስለሆነ እንዳሉ አምኜ ያቀረብኩት ስለሆነ እኔ እምነቴ ስለሆነ የራሴ ስለሆነ የማንንም ድጋፍ ሳልፈልግ በራሴ አመለካከት ያቀረብኩት ሐሳብ በመሆኑ የምታቀርቡትን የምትናገሩትን የምታርሙትን ለመቀበል ዝግጁ ሆኜ ፍቃደኛ ሆኜ ምንም ቅሬታ ሳይኖረኝ ወደፊት ማረም የሚገባኝን ነገር አርሜ መታረም የሚገባኝን ታርሜ መቅረብ የሚያስችለኝን
ሀሳብ ብትሰጡ ይቀበላሉ እያልኩ የዛሬቱን ባጭሩ በእንዲህ መልክ አጠቃላለሁ። በጣም አመሰግናለሁ። እኔን የምታውቁና የምትከታተሉ ሰዎች ላይክ፣ ሼር በማድረግ ተባበሩኝ። አዲስም ከሆናችሁ ሰብስክራይብ በማድረግ እርዱኝ። ከመጀመሪያው እስከ ዛሬው ድረስ በመጣሁት ላይ አንዳንድ ሀሳብ ለውጥ በማድረግ አሻሽዬ ማቅረብ እንዲችል አስተያየትም መስጠት ትችላላችሁ። አስተያየታችሁ ለኔ ገንቢ ነው፣ ጥንካሬን ይሰጠኛል፣ በእናንተም እንድተማመን ያደርገኛል። ብዙውን ጊዜ ይህንን ቪዲዮ ከሰራሁ በኋላ በሰራኋቸው ላይ የተለያዩ ሰዎች ተከታትሎ 2 3 4 ሰዎች ቪው ላይ ሳይ አንድም ሰው ሳገኝ ደስ ይለኛል። ደስታዬ እጅግ በጣም ከመጠን በላይ ነው። መናገር ብቻ ሳይሆን ፍሬ ሀሳብ ከውስጡ አግኝቶ ነው አንዱ ሰው ያለፈው ብዬ ራስን አጽናናለሁ። ለሌላ ዝግጁ እንዲሆን ያደርገኛል። አዲስ ሀሳቦችን ማፍለቅ እንድችል ይጋብዘኛል። ስለዚህ በጣም አመሰግናለሁ። እስካሁን የምትከታተሉትን ተከታተላችሁ ላይክ፣ ሼር የምታደርጉትን ሰዎች ሳይ እረካለሁ። እስካሁን ድረስ ብዙ ሰዎች እንደተከታተሉ ይገባኛል፣ አያለሁ። እኔም እየጨመርኩ ነው የሚሄደው እንጂ አልቀንስም። በማደርጋቸው ነገሮች አላፍርም። ስለዚህ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። ደህና አምሹ፣ ደህና ዋሉ።